ከኢትዮጵያ ወደ ኩዌት ለመምጣት እንዲሁም ደግሞ ኩዌት ውስጥ ኖሮ መረጃ ለሌላቸው ሁላችሁም ሼር እንድታደርጉልኝና እንድታደርሱልኝ ስል በትህትና ጠይቃለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብርሃን ቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስታዩት እንግዲህ ሁላችሁም ላይክ እንድታደርጉልኝ እንዲሁም ደግሞ ሼር እያደረጋችሁ ላልሰሙት እንድታሰሙ ስል በትህትና እጠይቃችኋለሁ ማለት ነው። ሁለት ነገሮች ላይ እናገራለሁኝ። እንግዲህ ሁላችሁም አብዛኛዎቻችሁ መረጃ አላችሁ፣ ሌሎቻችሁም ደግሞ መረጃ የሌላችሁ ትኖራላችሁ ከሚል አንጻር ነው። ስለዚህ ይህንን ቪዲዮ ሼር አድርጉልኝ ማለት ነው እና ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትናም ደግሞ ጠይቃለሁ። የተለያዩ በኩዌት ውስጥ የሚገኙ መረጃዎችን ማቀርብበት ቻናል ነው። እንዲሁም ደግሞ የተለያዩ ዝግጅቶችን ወደፊት ለማቅረብ ሀሳብ ላይ ነው ያለ ነው እና ስለዚህ ሁላችሁም ሼር አድርጉልኝ፣ አበረታቱኝ ማለት እወዳለሁ። ዛሬ እንግዲህ እንደሚታወቀው ባለፈው ቪዲዮ ላይ ጠቆም አድርጌ ነበረ ያለፍኩት ማለት ነው እና ወደዚህ በኩዌት ያሉ በአሻራ የሚወጡ ሰዎችን ምንድነው ወደ ሌላ አረብ ሀገራት እንዳይሄዱ እድል ላይኖራቸው ይችላል የሚል ጠቀስ አድርጌ ነበረ ያለፍኩት ማለት ነው። አሁን ላይ እንግዲህ ጉዳዩ ጫፍ ላይ ደርሷል ማለት ነው። ጫፍ ላይ ደርሶ እንግዲህ ከ2026 ከአንደኛ ወር ጀምሮ ይሄ እንግዲህ ህግ ተግባራዊ ይሆናል ማለት ነው። ተግባራዊ እንደሚሆን እንግዲህ አሰሪ ራሷ ነች እያነበበች በአረብኛ የተጻፈውን ወደ እየተረጎመችልኝ የነበረው እያነበበች ማለት ነው። ስለዚህ ከኢትዮጵያ ወደ ኩዌት የምትመጡ በኩዌት ውስጥ ያላችሁ ህገወጥ ለመሆን ያሰባችሁ መተን ደግሞ የተሻለ ገንዘብ እናገኛለን ጠፍተን እንሰራለን ብላችሁ አስባችሁ ወደዚህ ሀገር የምትመጡ ካላችሁ ይሄ እድል ካሁን በኋላ ስለሌለ እባካችሁ ህጋዊና ህጋችሁን ጠብቃችሁ እንድትመጡና መታችሁም ደግሞ በስነ ስርዓቱ እንግዲህ ማለትም ያው ህግን ጠብቃችሁ ሀገሪቷ ያስቀመጠችውን ህግና እንዲሁም ደግሞ ከሀገራችሁ ስትመጡ የተነገራችሁን ያው ግዴታችሁን መብታችሁንም አስጠብቃችሁ ስራችሁን እንድትሰሩ ስል በትህትና እጠይቃለሁ ማለት ነው። ይሄን የምልበት ምክንያት ለምንድን ነው? በጣም ብዙ ሰዎች ጠፍተን እኔ በውስጥ መስመር ያናገሩኝ ሰዎች አሉ። ጠፍተን ብንሰራ ደሞዝ ስንት ነው ምናምን ብሎ ሲጠይቁ እንግዲህ እንደምታውቁ ደሞዝ የወጣው ሊስት አለ በራሱ በውጭ ጉዳይ ማለትም የስራ ክህሎት ሚኒስቴር ያወጣ የኩዌት ማለትም በህጋዊ ወደሚያሰማራቸው ሀገር ላይ ያወጣ የስራ የገንዘብ ወይንም ደግሞ የደሞዝ ልኬት አለ እና ያንን ልኬት እንዲህ ይሄን አክል ነው ብዬ ስነግራቸው አይ እኔ እንኳን እኮ መጥቼ አክል ሰርቼ ነበር መጥቼ ጠፍቼ መስራት ነው የምፈልገው ብሎ የምናገሩ ሰዎች አሉ ማለት ነው። እና ይሄ ነገር እንግዲህ ይሄንን ለማስቀረት ነው። ገባችሁ አይደለ? ማንም ሰው ከዚህ ሀገር ለምሳሌ አሻራ ሰጥቶ ከወጣ ወደ ኳታር፣ ወደ ባህሬን፣ ወደ ቤይሩት ኦር ወደ ዱባይ፣ ወደ ሳውዲ የትኛውም ሀገር ገብቶ መስራት አይችልም። ምክንያቱም ኦልሬዲ አሻራው ይወጣል። አሻራው ከወጣ ደግሞ ህገወጥ እንደነበረና የሀገሪቷን ህግ ጥሶ ሲሰራ እንደነበረ ስለሚታወቅ ቀጥታ ከዛ ሀገር እንዳይገባ ይደረጋል ማለት ነው። እንግዲህ ከአየር መንገድ አይታለፍም ማለት ነው። እኔ አሁን ከዚህ ሀገር ሌላ ሀገር ሲሄድ ከዚህ ቅርባችን ከምንላት ባህሬን ወደ ባህሬን ስንሄድ አሻራ ሰተን ነው የምናልፈው። ከዛ ወደዚህ ስንገባ ደግሞ አሻራ ሰተን ነው ደግሞ የምንገባ። ይሄ ነገር ደግሞ ለኛ ለስደተኞች ብቻ አይደለም፣ ሌሎች እነሱም ራሳቸው ላይ እንደውም እኔ ሁለቴ እንደዚህ ሶስቴ ከነሱ ጋር ስሰፈር እኔ አሻራ አልሰጠው ነበር፣ እነሱ አሻራ እየሰጡ ነበር ያለፉት የነበረ። ለምንድን ነው ምናምን ብዬ ጥያቄ ፈጥሮብኝ ነበር ማለት ነው። እና ማለትም ዜጎቹ ራሳቸው አሻራ እየሰጡ ነው ከወጡ በኋላ ተመልሰው የሚገቡት ማለት ነው። ገባችሁ አይደል? አሁን በጣም ጥንቁቅ ብሏል። የሀገሪቷ ህግ በጣም አጥብቆታል ማለት ነው። እና እንደ በፊቱ ብላችሁ እንዳትሉ አደራችሁን ማለት ነው። አደራችሁን። ምክንያቱም ለምንድን ነው እዚህ እንኳን ሳይሳካላችሁ ቀርቶ ወደ ሀገራችሁ ብትሄዱ ሀገራችሁ ሄዳችሁ ሌላ ሀገር ሄዳችሁ መስራት ትችላላችሁ፣ ህገወጥ ሳትሆኑ። ህገወጥ ከሆናችሁ ግን ኦልሬዲ በቃ ከዚህ ሀገር ከወጣችሁ በኋላ ሌላም ሀገር መሄድ እድሉ ስለማይኖራችሁ ሀገራችሁ ላይ እንግዲህ ሳያልፍልንም እንግዲህ ያው እንትን እንላለን ማለት ነው። ችግር ውስጥ እንገባለን። ስለዚህ ከዚህ ነገር ተጠንቀቁ።
ከዚህ ነገር ተጠንቀቁ። እዚህ ሀገርም ያላችሁ ማለት ነው፣ እዚህም ያላችሁ በጣም አስቸጋሪ ሁኔታ ውስጥ ካላችሁ ኤምባሲ ጋር መደወል ትችላላችሁ። ኮሚቴዎች አሉ፣ ኮሚቴዎች ጋር መደወል ትችላላችሁ። እንደገና ደግሞ ያመጧቸው እርግጥ አሁን ኤጀንሲዎች ችግራቸው ምንድነው? ሰዎችን ያመጣሉ እንጂ ሰዎች ችግር ውስጥ ነን ብሎ ሲናገሩ ሰዎቹን ከችግር ውስጥ የማውጣት ፍላጎት የላቸውም። ደግሞም ቀርቦ የማናገርም ፍላጎት የላቸው። አብዛኛዎቹ ሲናገሩም እንደሚሰማ ማለትም ልጆች ሲናገሩ ከሚሰማ አንጻር ማለት ነው። ስለዚህ ይህን ነገር ደግሞ ያው ተባብሮ እርስ በራሳችን በመነጋገር መቅረፍ እንችላለን። የማይስተካከል ነገር የለም። እናንተም በችግር ውስጥ መቼም ሰው ወዶ አይጠፋም። አንዳንዱ ከመቶ አንዱ ነው ፈልጎ የገንዘብ ብልጫ አለው ምናምን ብሎ የሚጠፋ ማለት ነው። ገንዘብ ብልጫ አለው። ስለዚህ በቃ ይሄን አገኛለሁ ገና የሚከፈለውን ሳያውቅ ካለበት ቤት ውስጥ ሆኖ ይደምራል፣ ይቀንሳል ማለት ነው። በጣም ነው የሚገርመኝ እውነት ማለት ነው። 200 ይከፈላል እኮ እና ታዲያ 250 200 ራሱ ቢከፈላችሁ የቢሮ ሂሳብ አለባችሁ ታውቃላችሁ አይደለ? ቢሮ ሂሳብ አለባችሁ ማለት ነው። በ200 ብትገቡ 50 በየወሩ 50 ለቢሮ ትከፍላላችሁ። ኦኬ 50 ትከፍላላችሁ። እናንተ የምትሰሩበት ቤት ውስጥ 130 ከሆነ የሚከፈላችሁ 130 ከሆነ የሚከፈላችሁ 20 ብሩን ተመልከቱ። እንግዲህ እጃዛ ትወጣላችሁ ወይንም ደግሞ እረፍት ትወጣላችሁ። እረፍት ስትወጡ ታክሲ አለ፣ የሻይ አለ፣ ሴቶችንን የሚያስፈልገን ብዙ ነገር አለ፣ ወጪ እናውጣለን። ዞሮ ዞሮ ምንድነው ያው ነው ትርፉ ምንድነው? መሸማቀቅ ነው ይዞባችሁ የሚመጣና እንዳትወጡ አርፋችሁ ስራችሁን ስሩ። የበለጠ ነገር ምንም ነገር የለም። አንዳንድ ሰው በጣም ደግሞ ከወጡ በኋላ ልጆችን የሚመክሩ እኔ እኮ የና ያክል ነው የሚከፈለኝ 270 ይከፈለኛል 200 እንደዚህ ይከፈለኛል ብሎ የሚያታልሏችሁ ሰዎች አለ። ከነዚህ አይነት ነገር ተጠበቁ። አሁን አገሪቷ ህግ በጣም ጠብቋል ማለት ነው። በጣም ማለት ነው። ይሄንን ደግሞ ያደረጉት ለምንድነው? እዚህ ሀገር ውስጥ እንዳልኳችሁ ከዚህ በፊትም አብዛኛው ስደተኞች ናቸው ያሉት ማለት ነው። ወይንም ደግሞ የሌሎች ሀገር ዜጎች ናቸው ያሉት እና ያንን ችግር ህገወጥ ሆኖ የሚሰሩትን ሰዎች ማለትም እነሱን ከሀገር አውጥቶ የተማሩትን በመንግስትና በማለትም ከየትኛው ሀገር መንግስት ጋራ የተነጋገሩት ወይንም ደግሞ ተነጋግሮ የተስማሙ ሰዎች ወደ አዚህ አገር ማምጣት የሚፈልጉት ማለት ነው። ስለዚህ በዚህ ይሄንን ላይ ትኩረት አድርጋችሁ እንድትገነዘቡ ሲል ጠይቃችኋለሁ። ሌላው ደግሞ አብዛኛዎቻችሁን ባለፈው እኔ የኢትዮጵያ እንግዲህ የኢትዮጵያ ኤምባሲ እዚህ ሀገር አካውንት መክፈት ጀምሯል ብያችሁ ነበርና እኔ ከትናንት ወዳ ኤምባሲ ሄጄ ነበር። እንዳጋጣሚ አንድ ያው እኔ ጋር ሌሎች ኢትዮጵያውያን አሉ ብያችኋለሁና ለእሷ ፓስፖርት ልናመጣ አይደን እኔም በዛ ቡክ መክፈት አለብኝ ብዬ ነበር የርኩት የነበረ ማለት ነውና እንዳጋጣሚ እንግዲህ ስራ አልጀመሩም። ከአንድ ሳምንት በኋላ ነው ስራውን የሚጀምሩት ማለት ነው። ስለዚህ ሁላችሁም ሄዳችሁ አካውንታችሁን ብትከፍቱ መልካም ነው። ለምንድነው አሁን እንግዲህ እንዳልኳችሁ የዚህ ሀገር መንግስት በጣም ብዙ ነገሮችን እየቀየረ ነው ያለው። ምንድነው አሁን ሰራተኛ ሁሉ ደሞዛቸው በባንካቸው እንዲገባ የሚል መመሪያ ይወጣል። ሴትዮዋ ነች ያለችኝ። እኔ በእርግጠኝነት መሬት ላይ የደረሰ ነገር የለምና በባንክ ይውሰዱ የሚል እንትን ህግ ሊወጣ ነው የሚል ወሬ ስላለ እናንተ ደግሞ በዚህ ሀገር ቡክ ከምትከፍቱ በሀገራችሁ አካውንታችሁን ከፍታችሁ እዛ ብትጠቀሙት መልካም ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ያ ነው ከሚቀጥለው ሳምንት ጀምሮ ስራችንን እንጀምራለን የሚል አይነት ነገር ነው የነገሩኝ። እንግዲህ ደግሞ አላጣሩም በምንድነው በእኛ በዲናር ነው እዚህ ሀገር የሚከፈለን በዶላር ቀይራችሁ ነው የምታመጡት ማለት እንዴ ዶላር እንዴት ምናምን ብዬ ስል አይ ለማንኛውም አካውንቱን ክፈችና ከዛም በኋላ የሚሆነውን ነገር አብረን እንነጋገራለን እንነጋገራለን ማለት አይነት ነው የነገረን ማለት ነው። ማለትም ያው ገና በደንብ እንትን ብሎ ስራቸውን አልጀመሩም። ከሚቀጥለው ሳምንት ጀምሮ ግን ያው እንግዲህ በጥልቀት ስራችንን እንጀምራለን የሚል እንግዲህ መረጃ ነው የሰጡኝ ማለት ነው። ሌላው ደግሞ ፓስፖርት በተመለከተ ፓስፖርት በጣም ብዙ ሰዎች ስንት ጊዜ ይፈጃል እኛ አሁን በቀደምነታ እንትን ያልኩት ያመጣውላት ልጅ እኔ አብረን ነው ሄደን የሰጠነው አብረን ነው ሄደን ከፍየላት ምናምን የመጣውት ማለት ነው። እና ግን 15 ቀን ይበዛ ከተለጠፈ 15 ቀን ማለትም 15 ቀን የቆየ አይመስለኝም። ወዳው ነው የተለጠፈ ስሟ ማለት ነው። ብዙ የቆየ አይደለም። አሁን ላይ
ፓስፖርት ለማደስ አይዘገይም እንደ በፊቱ ማለት ነው። እንደ በፊቱ አይዘገይም። እኔም ለምሳሌ ከአንድ ወር ምናምን ነበረ ባለፈው የቆየ ዛሬ ዓመት አካባቢ ነው ያሳደስኩት። እሷ እንግዲህ ያው ቅርብ ጊዜ ነው። ቀኑን በትክክል አላስታውሰውም። ደረሰኝም ባይወድግት አስታውሰዋለሁ ማለት ነው። እና ግን ቀኑን በእርግጠኝነት አላስታውሰውም። ግን ፌስቡክ ላይ ተለጥፎ ነው ያየነው እንጂ ተመልሷል ብለን አልነበረም። ሄድ ነው እንዴ ፓስፖርት የተመለሰ ቶሎ አለች እሷ ራሷ ስሟን አይታ ማለት ነው። እና ስለዚህ እንደ በፊቱ አይቆይም፣ ወዲያው ነው የሚመጣው። 15 ቀን እስከ 3 ሳምንት ድረስ ይመጣል የሚል እሳቤ ያለኝ። ለምንድን ነው እንዲህ የምለው? ባለፈው እኔ የሰጠሁት ከ2 ሳምንት ምናምን በኋላ ይመስለኛል የተመልሶ ይመጣልኝ ማለት ነው። ስለዚህ እንደ በፊቱ ስለማይቆይ ምንም እንትን እንዳትሉ፣ ሄዳችሁ አገልግሎትን ያው መገልገል ትችላላችሁ። የምትፈልጉትን ነገር የኢትዮጵያ ኤምባሲ ማለት ነው። እና መስተንግዳቸው በጣም ነው ደስ የሚለው፣ ትህትናቸው ማለት ነው። እና በዚህ ቀጥልባችሁ ማለት ነው እፈልጋለሁኝ። እና ቤተሰብ ወዳችኋለሁ። ዛሬችን ያው 2 ነጥቦችን ላይ ነው የተናገርኩት። እና ስለዚህ ሁላችሁም ጥንቃቄ አድርጉ። ሰዎችንም ስታመጡ ጥንቃቄ አድርጉ። አሁን ነግርሻለሁ ብላኛለች። በነገራችን ላይ ዩቲዩብ ላይ እንደሚሰራ አታውቅም ሴትዮ። እኔ ዝም ብዬ ነው ማለት አንዳንድ ነገሮች ስትል ጠይቃታለሁኝ እና ነይ ላንብብልሽ ትለኝና ታነብልኛለች። በአረብኛውን ማለት እሷ እያነበበች ለእኔ ትነግረኛለች ማለት ነው። እና በዛ ነው የማውቀው እንጂ እኔም አረብኛ አላነብም ማለት ነው። እና ወዳችኋለሁኝ። የዛሬ ቪዲዮ ይመስላል። ቀጣይ ደግሞ በሌላ ቪዲዮ ሰራላችኋለሁ። ምክንያቱም በጣም ብዙ ጥያቄ ጠይቃችሁኛል። ሰሞኑን ትንሽ አሞኝ ስለነበረ ብዙም ዩቲዩብ ላይ አልተገለጥኩም ነበር። ካሁን በኋላ ግን በደንብ ቪዲዮ ሰራላችኋለሁ ማለት ነው። አንደኛ ነገር ስለ ስራ መደብ የጠየቃችሁን እንትን አለ ማለትም የተለያየ ስራ ተብለን መተን እዚህ የምንሰራው ሌላ ነው ብላችሁ የጠየቃችሁኛል እና መስራት ግዴታ ነው ግዴታ አይደለም የሚለውን ነገር አብረን የምንነጋገረው ነው የሚሆነው። ቀጣይ በሌላ ቪዲዮ ጠብቃችኋለሁ። ወዳችኋለሁ። መልካም ጊዜ